እንደዚህ በተፈጠረ ቁጥር ሰው መበጥበጥ ተረጋጋሽ። እዚህ በቃ አታስገቡኛ ወይ ስሜታዊ ሆናለች ልጅቷ። ስለተናደደች ነው እንደዛ አይነት ነገር የተናገርኩት። እና እሷ ስሜታዊ በሆነች ቁጥር እሺ እኔም ወንድሜ መሰደብ አለበት እንዴ? ለምን በርትቼ ስለቆምኩ ለምን አትረዳትም አንተ? መጀመሪያ ምንድን ነው የነበራቸውን ግንኙነት በልብ ከሚያረጉ ያላደርጉት እናንተ አሰቡት እንዴ? ሰላም ውድና የተከበራችሁ የኛ ቤተሰቦች ሰላም እንዴት ናችሁ? ዛሬ ቪዲዮን አይቼ በጣም ራሴን አሞኝ በጣም ተናድጄ ነው ቪዲዮ እየሰራ ያለሁት። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮ የመጣው ሃይሚ ፔጅ ነው። ያው ቪዲዮን እየጠበቀን ነበረ። እንግዲህ ብሩኬ ዛሬ ቢሆን ያው በሃይሚ ላይ ነው። በእርግጠኝነት እኔ የተናደድኩት በወንድሙ በሀብ ላይ ነው። ያው እንግዲህ ሃይሚን መማታት ብቻ ነው እንጂ የቀረው እንግዲህ መምታት ብቻ እንጂ የቀረው መምታትም እየመታት ነበረ። ለመምታት ነበረ ሀሳብ ያለው ማለት ነው። ስለዚህ ሰው ልጅ እኔ ያደረኩት ፕራንክ ነው ብሎ እስካወራ ድረስ የግዴታ ይሄንን ነገር አድርገሻልና አይመኝ። እንደዚህ ምን አይነት አመለካከትና ምን አይነት አስተሳሰብ ቢኖር ነው? ወይስ እሱ ስለሚያደርግ የግዴታ እሷም ታደርጋለች ብሎ ነው የሚያስበው ብሩኬ ማለት ነው። እኔ ያልገባኝ ነገር አሁን ፍጹሜ ብዙ ነገር ነግሯል። እንግዲህ እሷ አልነገረችም፣ እሷ ደብቀዋለች። እሱን እየዋሸት እንዴት ሊሆን ይችላል? እንዴትስ እሷ አምኖ ሊቀበል ይችላል? ፍጹሜን ያቀረበው ማን ነው? ፍጹሜ ከሱ ጋር እንዲሆን ያደረገው ማን ነው? ሃይሚ ናት ወይስ እሱ ነው? እሱ አይደለም እንዴ? ስለዚህ እንደዛ እስከሆነ ድረስ ለምንድነው ዛሬም አንቺ ዋሽተሻል ከሱ ጋር መልካም ህይወት ይሁንልሽ ምናምን ወይስ በቃ እኔ እንደዚህ ነው ፕራንክ የሚያደርገው ምናምን ብሎ ለማውራት ነው? ምንድነው? ፕራንክም ከሆነ እኮ እሷ መጀመሪያ ፕራንክ ስትጀምር ስራውን ስትጀምር ቪዲዮውን ስትጀምር ፕራንክ ነው ብላ ጀምራለች አይደል እንዴ? ስለዚህ እኔ ምንም የሰራሁት ነገር የለም። ይሄ ያደረኩት እኔ ፕራንክ ነው፣ በቃ ስራ ነው ያደረኩት እንጂ እኔ ሌላ ነገር አላደረኩም። እኔ እንዲያምን ነው የምፈልገው አለች። እንግዲህ እሷ እውነቱን እስካወራች ድረስ ዋናው ባለቤቱ የሆነ ሰው እውነቱን እስካወራ ድረስ ሌላ ሰው መጥቶ ስላወራ ወይም ያ ሰው ነው ይሄ እንደዚህ አይነት ነገር አለ ካለ ለምን ያለውን ነገር ታዲያ ለምንድነው አውጥቶ ያልተናገራ? ፍጹሜ ለምንድነው እንደዚህ እየሆነ ነው ብሎ ያልተናገረው? አይ በድብቅ ግንኙነት እንደዚህ ብሎ አይሰራም። እንደዚህ አይነት ነገር የለም። በቃ እሷ አላወንኩም አላደረኩም ከሱ ጋር አይደል እንደምትኖረው ከሱ ጋር አይደል እንደምታሳልፈው እንዴት ብለ ነው በድብቅ የሆነ ነገር ታስባለሽ ብሎ ራሱ የሚያስበው እሱ ራሱ ማለት ነው። እንዴት ሊያስብ ይችላል? እንዴትስ እንደዚህ አስቦ እንደዚህ አይነት ነገር ሊያደርግ ይችላል? ቢያንስ እንኳን ለሌላ ነገር ይቅርና ለተመልካች እነሱ ለሚመለከታቸው ለተመልካቾቻቸው ክብር ቢኖር በጣም ደስ ይላል። በተለይ ብሩኬ ማለት ነው። በጣም የብሩኬም ወንድም ብሩኬም እኛን ለምን ታሰድብኛለሽ? አንቺ እንደዚህ ታረጊበትና ለምንድነው እኛን የምታሰድቢ? ለምንድነው ወንድሜ የሚሰደበው? ለምንድነው እኔ የሚሰደበው? እንዴ ምንድነው እናንተ ብትሰደቡ ብርቅ ነው እንዴ? መሰደብ ብርቅ ነው እንዴ? እንዴ ገና ትረገጣላችሁ እንጂ ምን መሰደብ ብቻ እንዴ? ትክክለኛ ነገር ካላወራችሁ በትክክለኛ መንገድ ካልሄዳችሁ በጣም ያስጠላል። እንዴ ምሰሩ ስራ በጣም ነው የሚያስጠላው። በተለይ ብሩኬ እያደረክ ያለው ስራ በጣም የሚያስጠላ ነው። በጣም የወረዳ ለሷ የማይገባ ለሷ የማይጠበቅ እሷ ያላደረጋችውን ነገር አድርገሻል ብለ በድብቅ በድፍን መጣ የምታወራ ይሄ እውነት የሌላ ነገር ነው። ስለዚህ አንተ ራስና ለተመልካች ክብር መኖር ያለብህ እንዴ። ሰው የሌለውን ነገር እንዴት አምጥቶ በሰው ላይ አለ ብሎ ሊለጥፍ ይችላል? አረ ይሄ በጣም የሚያስጠላና የወረዳ ስራም ነው፣ የወረዳ ማተሳሰብ ነው። ገባችሁ አይደለ? ያውም ከጓደኛው ጋር ያውም በቃ ከሱ ጓደኛው ጋር ጓደኛዬ ነው ብሎ ከሚይዘው ሰው ጋራ እንደዚህ አይነት ነገር አለ አረባክ ብትል ራሱ ማንንም ሰው አምኖ ሊቀበል አይችልም። አንተ እንኳን ባታምነው እኛ እንኳን እሷን በቪዲዮ የምናያት እኛ ሃይሚን እናምናታለን። ገባችሁ አይደለ? ሃይሚ እንደዚህ ታደርጋለች ብለን አናስብም አንገምትም። አንተ ካላማንክ ማለት ነው። አንተ አምና ካልተቀበልክ ምናምን ስለዚህ ምንድነው አንተ እዚህ ጋር ያዙኝ ልቀቁኝ ወጣ ወረዳ እንደዚህ ያደርገሻል እንደዚህ ሆነዋል እንዴ? እንደዚህ አይነት ነገር አይሰራም እንጂ ሰው ሲኖርም ሆነ ሲወጣም ሲገባ በስነ ስርዓት ባለ መልኩ ነው ሰው ስራ ሲሰራ የሚያየው።
በጣም ነው የሚደብረው። በጣም የሚደብርና በጣም የሚያስጠላ ስራ ነው ቡርኬ እየሰራ ያለው። እሷን እንደዚህ ማድረግ ራሱ አያስፈልግም፣ አስፈላጊ አይደለም። አንተ ከሷ መሸሽ ከፈለክ መንገዱ ክፍት ነው እንዴ። ምንድነው? ምን ችግር አለ? በቃ አልፈልግሽም አለቃ። አንድ ቃል ነው። ገባችሁ አይደለ? አልፈልግሽም ብሎ አንድ ቃል ነው። አንድ ቃል አልፈልግሽም ብሎ እኮ መሄድም መለየትም ይቻላል። ሌላ ትርፍ ነገር አያስፈልግም። ወይም እሷ እንደዚህ አይነት ነገር ስላደረገች ነው እኔ የተለየሁት ብላ ራስን ነፃ ልታደርግ እንዳትሞክር በፍጹም ማለት ነው። ራስን እንደዚህ ነፃ ልታደርግ በፍጹም እንዳትሞክር። እንዴ እኔ አልሆንኩም እኔ አላደረኩም ብለ እስካወራሽ ድረስ አምነ መቀበል ነው ያለብህ። እኔ ምንም አልደበኩትም። ተረዱኝ በእግዚአብሔር። አይደለም ለብራንኩም ቢሆን እንዴት ነው አልጋ ላይ ራሱ ትገናኙ? ዳራ በልኩ ብዙ ነገር ነው ማለት ለምን እሱ ሀሳቡን ቀየረ? ለምን አለ እንደዛ? ግንኙነት አለ ለምን አለ? ለምን አለ? እንዲሁም ምንም የማያውቁትንም በጠበቅ እኔ ምንም ማውራት አልፈልግም ካልፈልግም እንዴ እኔ ሰማኝ እንዴ እኔ አልሰበርም ምናምን ትሰበራለህ እና ታዲያ ከጓደኛዬ ጋር ሌላ ግንኙነት ኖሯት እኔ አልሰበርም። አይሰማኝም ይሰማሃል እኮ ብሩክ እሱን እኮ ተረድተሃል። ተይው በቃ ተይው እንደፈለግ በጣም እያልኩ ነው። እሺ ተረድቼ ምን ላደርግ? ድጋሚ እድል ስጣት። እኔ የዋሸችው ነገር አለ እና ወደ ተመልካቾች ናኒ የተናገረችው ነገር በጣም ደስ የሚልና እንቁ የሆነ ነገር። እኔ አልዋሻውም። ምንም የዋሻሁት ነገር የለም። እኔ ፍጹሜን ያገኘሁት ፕራንክ ሊያደርግና ለፕራንክ ብቻ ነው ያገኘሁት። በቪዲዮ ለም ተናግሬያለሁ። እኔ አልዋሻውም። እንደዚህ አይነት ነገር የለም አልተፈጠረም እንኳን ብለ ስታወራ ብሩኬ ሊቀበላት አልቻለ። አልዋሻውም እያለች ነው። ሀብ ደግሞ ምንድነው ያለ? የዋሸችው ነገር አለ ወይ የሆነ ነገር ዋሽታለች ብሎ ስታወራ እንዴ ልቧን እንደዚህ ከፍታ ታሳይክ እንዴ ብላለች። የምሬን ነው የምላችሁ፣ እውነቷን ነው። እንግዲህ አልዋሻውም እኔ አንተ የደበቅኩትም የዋሻውትም ያደረኩትም ነገር ምንም ነገር የለም ብላ ስታወራ አልዋሻውም ብላ አወራች። ከዚህ በላይ ምን ልታወራ ትችላለች? እና እንግዲህ ልቧን ከፍታ እንድታሳይ ነው እንደምትፈልገው ብላለች። እንግዲህ እውነቱ ይሄ ነው። እኔ ምንም አላደረኩም። እኔ ያደረኩት ፕራንክ ነው። አንተን ፕራንክ ማድረግ ፈልጌ ፕራንክ አድርጋለሁ። ከዛ ሌላ ነገር የለም ብላለች። ያ ካልሆነ በስተቀር እንግዲህ ከሃይሚ ጋር አድርገሻል፣ ወጥተሻል፣ ወርደሻል ብሎ ይሄን አይል ጥግ መሄድ አይጠበቅበትም ብሩኬ ማለት ነው። የሆነ ነገሩን የሆነ በምክንያት በሆነ ነገር ወስዶ የሆነ ነገር ካሰባ በስተቀር እሷ ናት እንደዚህ ያደረጋችሁ እንግዲህ ነገ ወደ ተመልካች ሲመጣ እሷ ናት እኔን የጎደችው እኔ ልብ ተሰብሯል እሷን አምኜ እንደዚህ ሆኛለሁ ምናምን ብሎ ለማውራት የሆነ ምክንያት እያቀረበ ነው እንጂ ከሃይሚ ጋር መሆንን መቀጠልን ቢትፈልግ ኑሮ ይሄን አይል አንተ ገግማ አታወራም ነበር። ባልተፈጠረ ነገር ባልሆነ ነገር ፕራንክ ነው በተባለ ነገር ላይ እንደዚህ ትሆናል አትሆንም በፍጹም ማለት ነው። ሃይሚም ደግሞ ይሄን አይል መለማመጥም ሆነ መውደቅ አያስፈልግሽም። በቃ ካላስ ፕራንክ ነው አልሽ አይደለ? መረዳት ባለበት አንግል ይረዳ። የራስሽን ህይወት መኖር ነው ያለብሽ እንጂ አንቺ ለሆነ ነገር ለተፈጠረ ነገር ሁሉ መጨናነቅም ማሰብም እንደዚህ ማለት ራሱ አስፈላጊ ነው ብዬ አላስብም። ገባሽ አይደለ? እነሱ ቤት ሄደሽ ሀብቴንም እንደዚህ እስከሚያንቋሽሽሽ ድረስ እቃ እስከሚወረውር ድረስ ማድረግም የለብሽም። እንደዚህ እንትን መሆን ራሱ የለብሽም። በቃ አትንክኝ እያለሽ እንኳን እየገፈሽ አንቺ እንትን መሆን የለብሽም። በቃ ካልፈለገ ሰውን በግዴታ የሚኖርበት ምንም አይነት ምክንያት የለውም ማለት ነው። ስለዚህ በቃ አንቺን መረዳትም መቀበልም ካልፈለገ እንግዲህ በቃ ያለውን እውነት ተናግራሽ ወጣ ማለት ነው እንጂ ያለብሽ ሌላውን ሰው መለማመጥም መረባበሽም እንደዚህ እስከሚመታሽ የሆነ ነገር እስኪፈጠር ድረስ መጠበቅም ሆነ መቆየትም አስፈላጊ ነው ብዬ አላስብም። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ
እስክንገናኝ ድረስ በያላችሁ በሰላማችሁ ይብዛ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ። እንግዲህ በጣም ያሳዝናል ዛሬ በሀይሚ ቤት የተፈጠረ ነገር። እንግዲህ ፕራንክ ነው ከተባለ ማንም ሰው በእርግጥ እሱም ድጋሚ መልሶ ገልብጦ ፕራንክ ማድረግ ከፈለጋ በእንደዚህ አይነት መንገድ አይደለም። ፕራንክ ካደረጋም 1-2 ቀን እንጂ ይሄን ሁሉ ጊዜ አይደለም ፕራንክ ማድረግ ያለበት። እናም ተመልካቾች ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። መልካም ቆይታ ይሁንላችሁ። በቃ መጀመሪያ ማለት ነው ብያለሁ። በቃ ሲያውቁታል ብዬ ስላሰብኩኝ ነው። ሌላ ነገር አይደለም። ሁልጊዜ በእናንተ እንትን ሀብቴ በቃ ተረጋጋ። የኔ ጥፋት ነው። በቃ እኔ ነኝ እንደዚህ እያደረኩ ያለሁት። መጥራትም አልነበረብኝም። በቃ አሁን ተናዶ ነው ሄደው ከተረዳኝ ብዬ ነበረ። ተናዶ ነው ሄደው